سلام تعنا هبلنا زخبركم تقاتلتي مدبات ايري فويس يوتيوب شانل كما يتنحو دلومي بزعبا هلو كنتات حقرنان اب زوباغرنا افريكا زرايو زلو حدشت معبالتاتن زرس حتير مدب حيزنا نباهم قريبنا لنا كموتروك سافتا مدبنا مسانا خطنحن كتكاتولنان بخبري نعدم بتوسقي قلتف اواناون تأمانن زيناتن تنتانتاتن مركب نز channel سبسكرايب شير لايكن كومنتن بغبار متبعكم كتقلتو بتحتنا نزغاغركم بشعبያ ወታደሮች ተማርከው ከባድ የሚባሉ 5 ዓመታትን ምርኮኛና እስረኛ ሆነው አሳልፈዋል። እነዚያን ዓመታት እነዚያን ዘመናት እንዴት ተሻገሯቸው? በምን አቅም አለፏቸው? አላቅ بزعبا إرتراز مارختهم إثيوبيان وتهدرات أبزح جوان لعلوت حلفتي منجس إثيوبيا كوينهم زلو سبسلطانات بزح كبهال نسمعنا باجا دبلي أبادولا جمدان برهانو جولان كاندي نتنايم راخ تسقا بمريحنة زمرحو زلوهم وتم قالوت بزح كبلوس لدي سمعو بزح كل علو أي راينهم እዞም ሰለስተ ሙርኻት ግን በብዕለቱ ናብ ሜዳ እንዳመጹ ንኤርትራ ነቲ ምሕረት ዝገበረሎም ህዝቢ ዘጉሒ ዝዳፈር ዝንዕቕ ከምኡውን ዘንቋሽሽ መደረታት ከስምዑ ልሙድ ተርእዮ ኮይኑሎ ነዚ ቪድዮ ንከታተል ክምለስ ኢና። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። እየፈለጉ ህዳሴ ተመርቋል፣ ምንም አማራጭ የለው። እየፈለጉ መንግስታችን የማዳበሪያ ፋብሪካ እየገነባ ነው። እየፈለጉ መንግስታችን ጋዝ እያወጣ ነው። እየፈለጉ ሌሎች የማዕድን ስራዎች እየተሰሩ ናቸው። እየፈለጉ ከተሞቻችን ገጠሮቻችን መበልጸግ ጀምረዋል። እየፈለጉ ሌሎች የቱሪስት ማዕከላት እየተገነቡ ነው። የሚቆም ምንም ነገር የለም። ስለዚህ ይፈልጋሉ ግን አይቆምም ብቻ ሳይሆን እነሱ ይጠፋሉ። ተኩሱ አጃቢዎች ጠባቂዎች የሉ አሉ። ግራ ይጋባሉ። እነሱ ጠባቂም አልነበረንም ብዙ ወዛዘዋል። አሁን ነው ቆይቶ ጠባቂ የመጣው እና ትንሽ ካዳመጥኩ በኋላ ወደፊት ወጣሁና ስቴጁ ላይ ማይክሮፎን አለ። ማይክሮፎን አንስቼ ምንም ነገር የለም ተኩስ አቁሙ አልኩ። ምንም ነገር የለም ተኩስ አቁሙ። ምንንም ሳውቁት ወደ ራሱ እየተተኮሰ ሰው የሞተ የወደቀ ያየው ነው። አሁን ወደኔ የተተኮሰ መሆኑን ያወቅኩት በደንብ ያወቅኩት የገባኝ አንዱ ኔጋ እንዲተኝቶ ስቴጁ ስር እንዲሆኑ ወደኔ ካላሹን እንዲያነጣጥሯል። ዲሳው ወደኔ ነው። ዞር ሲል ድንጋይ አገኘውና በድንጋይ መታወት። ያ ወደኔ ማይነጣጠሩ ነው። በድንጋይ መታወትና የራሱን ካላሽን ተቀብየው ካላሽኑን ይዤ አሁን ገባኝ። ግን የሚወርቅ ሰው ስላለ ሰው ማዳን ያስፈልጋል። አሰብ ዘይኮነት አወሎ ትርከብ አባዱላዩ አወረ ዝርከብ ዝብል ግብረ መልሲ መምህር ዮሴፍ ነታ ዝበላ አይትገፍሓ አይትጸበኾይና ተረኺበላ እለታዊ ንሳቶም አሰብ ኤርትራ ናይ ኢትዮጵያን ነረን ክብሉ ንሕና አይኮናን ክንብል ክንረባረብ አይኮናን። ስለዚህ ሓፂር መልሲ ብምሃብ ነቶም ምርኮኛታት ዝኾኑ ፖለቲከኛታት እሽሽ ምባል ከገድስ እዩ። ዋላውን ባጫ ደበሌ ክብሎ ዝኸረመ ምዝዝ መሃሰል እምበር ዘፍል የብሉን። ሳሕል ከም ኢደ ዝፈልጦ ዓሰብ ብሓይሊ ተወሲዱ ብሓይሊ ድማ ክንመልሶ ኢና ዝብል መደረታቱ ከምኡውን ብኸመይ ናይ ውግእ ብቕዓትካ ተዕቢ ዝዓይነቱ ትሕዝቶ ዘላ መፅሓፉ ምምራቑ ብዙሕ ተቃውሞ ይገጢሞ። ነዚ ዝተዋህበ መልሲ እውን ባጫ ደበሌ ካብ ናይ ውግእ ጥበብ ዝሓዘ መፅሓፍ ዝፅሕፍ ብኸመይ ብምምራኽ ገዛእ ርእስኻ ተድሕን ዝብል ዘይመፅሓፈ ነይሩ ዝብል እዩ። አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው ቴሪቶሪያል ኦርጋናይዜሽኑ ማለት ነው። then በዚህ ቴሪቶሪያል ኦርጋናይዜሽን
ኢትዮጵያ 5 ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝ ናት፣ ትግራይ አንድ ራስ ገዝ ነው፣ አሰብ ሌላው ራስ ገዝ ነው፣ ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው። አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድነው? አሰብን አይጨምርም። ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨመረላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽምና አይደለም የሚሉት። አዎ ይሄን መቻጣን እንጂ በጉልበታችሁ ነው የወሰዳችሁት። አዲስ አበባም ጉልበት ፈጥራችሁ፣ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ይሄ ሁሉ ተቀምጦ እያለ በጉልበታችሁ በቅልጽማችሁ በሱሪያችሁ ነው አሰብን የወሰዳችሁት የምንለው ነገር ይሄ ነው። ማነው ጠንካራ ወደር የሌለው ጠንካራ ተብሎ ቢጠየቅ ወቅቱ የደገፈው አይዲያ ነው የሚባለው። በእናንተ ዘመን በጉልበታችሁ በጠመንጃችሁ የኢትዮጵያን አንጡራ ሀብት በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። አሰብን እንዴት ነው የምንመልሰው? አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ናብቲ ዋና ንሎሚ ሒዝና ዝቐረብና ናይ ስዑድ ዓረብ ዝካየድ ዘሎ ምዕባልታት ምስ ንሰግር ኣብዚ እዋን ልዑል ሸፈነ ረኺቡ ዘሎ መገሻ ፕሬዚደንት ኢሳያስ አፈወርቂ ናብ ስዑድ ዓረብ ብዝተፈላለየ ሜዳታት ዝተፈላለዩ ትንተናታት ክወሃበሉ እዩ ዝረአ ዘሎ። እቲ ኣቕድም ኣቢሉ ናብ ሱዳን ዝተኻየደ መገሻ መንግስቲ ኤርትራ ኣብ ጎድኒ መንግስትን ሰራዊትን ህዝብን ሱዳን ምህላው ንምርግጋፅ ዝዓለመ ምንባሩ ኣብ ሰዓቱ ተጠቒሱ እዩ። ሱዳን ኣብ ሓድሕድ ግጭት ብምህላዋ ምስ ጸጥታ ቀርኒ ኣፍሪቃን ቀይሕ ባሕርን ተተሓሒዙ ሰፊሕ ዝኾነ ዝርብ ክካየድ ትፅቢት ዝግበረሉ ይኮነን። እንታይ ደኣ እቲ ውሽጣዊ ግጭት ብኸመይ ናብ ምዕራፍ ወይ መዛዘመ ሕንፃት ይበፅሕ ኣብ ዝብል ምይይጥ ተኻይዱ። እዚ ናይ ስዑድ ዓረብ መገሻ ግን ንምትእታው ሕቡራት ኢማራት ዓረብ ኣብ ቀርኒ ኣፍሪቃዊ ፖለቲካዊ ጉዳያትን ቀይሕ ባሕርን መግተ ንምግባር ዝዓለመ ምንባሩ ዝተግመተ እዩ። እዚ ናይ 4 መዓልታት ምብፃሕ ድማ ሓደ መዕለቢ ገይሩ ክመፅእ ብዙሓት ተስፋ ዘንበሩሉ ኮይኑ ኣሎ። ከም ውፅኢቱ ድማ ኣማሲኡ ክልቲኦም መራሕቲ ኣብ ጉዳይ ቀይሕ ባሕሪ ዘሎ ህልው ኩነታት ክውገዱ ዘለዎም ስቃይታት ኣመልኪቶም ሰፊሕ ዝርብ ምክያዶም እዩ ተገሊጹ ኣሎ። ናውፋ ፕረስ ሒዝዎ ኣብ ዝወፀት ጽሑፍ መራሕቲ ኤርትራን ሳውድን ኣብ ርክቦም ብዛዕባ ኩነታት ቀይሕ ባሕሪ ተዘራሪቦም። ፕሬዚደንት ኢሳያስ አፈወርቂ ምስ ልዑል ስዑድ ዓረብ መሐመድ ቢን ዓብዱልዓዚዝ ተዘራሪቦ። ፕሬዚደንት ኢሳያስ አፈወርቂ ሎሚ ኣብ ሰዓታት ምሸት ምስ ወራስ ዘውዲ ንግስነት ስዑድ ዓረብ ዝኾነ ልዑል መሐመድ ቢን ሳልማን ኣብ ቤተ መንግስቲ ኣልያማማ ብምርኻብ ብዛዕባ ክልተኣውን ዘባውን ጉዳያት ጸጥታ ቀይሕ ባሕሪ ኢሎም ተዘራሪቦም። ኣገልግሎት ዜና ስዑድ ዓረብ ኣብ ዘውፅኦ ጸብጻብ ክልቲኦም ወገናት ነቲ ዝጸንሖም ምትሕግጋዝ ከዕብይዎም ምዃኖም ብፍላይ ኣብ ልምዓትን ንግድን መዳያት ምዃኑ ይጠቅስ። ኣብቲ ኣኼባ ብወገን ኤርትራ ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕ፣ ፈጻሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድ ዓረብ ወይዘሮ ወይኒ ገረዝጊሄር፣ ብወገን ንግስነት ስዑድ ዓረብ ሚኒስትር ጸዓት ልዑል ዓብዱልዓዚዝ ቢን ሳልማን፣ ሚኒስትር ጉዳያት ወፃኢን ኣባል ካቢነ ሚኒስትራትን ልዑል ቱርኪ ቢን መሐመድ፣ ሚኒስትር ውሽጣዊ ጉዳያት ልዑል ዓብዱልዓዚዝ ቢን ስዑድ ቢን ናይፍ፣
ሚኒስትር ሃገራዊ ድሕነት ልዑል አብደላ ቢን ባንዳር፣ ሚኒስትር ምክልኻል ልዑል ካሊድ ቢን ሳልማን ተረኺቦም ሚኒስትር ጉዳያት ወጻኢ ልዑል ፋይሰል ቢን ፋርሃን፣ ሚኒስትር ጉዳያት ወጻኢ አባል ካቢነ ሚኒስትራት አማኻሪ ሃገራዊ ድሕነትን ዶክተር ሙሳድ አልአይባን፣ ሚኒስትር መራኸቢታትን ቴክኖሎጂን ሓበሬታን ኢንጂነር ዓብደላ አልስዋሃ ተሳቲፎም ብዝብል እዩ እቲ ፀብጻብ ቀሪቡ ዘሎ። ካብዚ ምብፃሕ እንታይ ተፅቢት ክግበር ይካል? ኣብ ዘሎ ህልው ናይ ቀይ ባሕሪ ኩነታት ዝውስኾ ወይ ዘጉድሎ ሳዕቤናት እንታይ ክኸውን ይኽእል? ዘለኩም ሓሳብን ርእቶን ኣብ ኮመንት ተጽፉሩ እንዳደብና ምዛ ቪዲዮ ክንገድፈኩም። አይዘጋባትም እኛ አሳልፈን ባንሰጥ የሚል እነ ጻድቃን ቁጭት ነበራቸው። ዛሬ አይደለም ቁጭታቸው፣ እዛኑ ጊዜ ከዛ በፊት ከጦርነቱ በፊት ውስጥ ለውስጥ ይነጋገሩ ነበር። መለስ አሳሳተን አይነት በነፃ ነው ተጠቀሙት እንጠቀሙ ምንም ችግር የለም ምናምን ተባብሎ ነው ዛን ጊዜ አሰብ ለኤርትራ የተሰጠችው እና ቁጭት አላቸው እነዚህ ሰዎች። በዚህ አጋጣሚ አሰብን እናስመልሳለን ብሎ ነው እንግዲህ በዚህ በቡሬ በኩል መጨረሻ ኢትዮጵያ አሸነፈች የተባለው በቡሬ በኩል አሰብ አካባቢ ተደርሷል። 50 ምናምን 20 ኪሎ ሜትር በዚህ ባሬንቱ ተይዞ ምናምን በላይ በኩል ወደ አርዛ ምናምን ተይዞ በተሰኔ በላይ በሰናፌ በኩል ሰናፌ ተይዛ 80 ኪሎ ሜትር አስመራ ራሱ መድፍ ድብደባ ስር የገባችበት ሁኔታ ነው የነበረው። ተመለሱ አለ መለስ። ተመለሱ ሲባል በእነሱ መካከል ቅሬታ ተፈጠረ። ወታደራዊ ኮማንድ አልነበረም፣ ብቻቸውን አቶ መለስ ብቻቸውን ያስወስኑ ነበር ያኔ። የደህንነት ኮሚቴ የሚባል አለ፣ ካውንስሉን የሚመራው መለስ ነው። የጦር ኃይሎች ጠቅላይ አዛዥ መለስ ነው። ስለዚህ በማዘዝ ይችላል። ጦሩን የሚያዘው እሱ ስለሆነ ማለት ነው። እንግዲህ ምንድነው በቅርቡ ጀነራል ጻድቃን ኤንቢሲ ላይ በሰጡት ቃለ ምልልስም በወቅቱ አሰብን የሚያዝ ነገር እርሳቸው ይህን ሐሳብ ሲያቀነቅኑ ብቸኛ የደገፉኝ ሰው ካውንስል ውስጥ አቶ ተፈራ አልዋ ናቸው የሚል ነገር አንስተዋልና ስለዚህ በቁጥር ተበልጠው ነው ማለት ነው እዛ ውስጥ። አዎ ካውንስሉ ከመለስ የሚወጣ አይመስለኝም። ካውንስሉ ውስጥ ስዬም ነበር መሰለኝ። ጻድቃን እንደውም የካውንስሉ አባል አይመስለኝም። እሱ የጦር አዛዥ ነው በቀጥታ ቺፍ ኦፍ ስታፍ ነበረ። ቺፍ ኦፍ ስታፉን የሚመራው ካውንስሉ የውሳኔ አካል ነው እንጂ ጦሩን የሚመራ አጠቃላይ ጦርነቱን የሚመራው ቺፍ ኦፍ ስታፉ ነው። ቺፍ ኦፍ ስታፉን ደግሞ የሚያዘው ጠቅላይ ጦር ኃይሎች አዛዥ ነው አቶ መለስ ናቸው። ስለዚህ አቶ መለስ ምንድነው የፈለጉት? ድሮም ጦርነቱን አልፈለጉትም። አይ አንዋጋም በድርድር እንጨርሳለን ብሎ በኢህአዴግ እኮ በስራ አስፈጻሚ ኮሚቴ በእጅ ነው ተወስኖ ወደ ጦርነቱ በድምጽ ተሸንፎ ነው የገባው። እሳቸውና ዶክተር ካሱ ይላላ ብቻ ናቸው እጅ ያወጡት። ከዛ ምንድነው እዛኑ ቀን ነው በአቶ መለስ ላይ ጥርሳቸውን የነከሱት የህወሓት ሰዎች። ምክንያቱም እሱ ድሮም ኤርትራዊ ነው። እንግዲህ እናታቸው የመጣችው ከአድኳላ ነው፣ ትግራይ ኤርትራ ውስጥ ማለት ነው። እና የኤርትራ ልጆች የመለስ አጎቶቹ ናቸው ማለት ነው። አጎቶቹን ልዋጋ አልፈለገም። መለስ ነው ጦርነቱን ያበላሸው ብሎ እነዛ መለስን ለማዝመታት የሞከሩበት ሁኔታ ነው የነበረው። የመጨረሻ ውጊያ የተደረገው እንግዲህ በዛ ላይ በሁለቱ አለመግባባት አሻጥሮች ነበሩ። ሄዶ በግልጽ ከባድሜ መልስ ወደ መለስ የሚል መፈክር ነበራቸው። አስታውሳለሁ። በአደባባይ ይባል ነበር። በአደባባይ በጋዜጦች ላይ ይባል ነበር። ከባድሜ መልስ ወደ መለስ እንደተባለ ያሞክረዋል።